ያፈለግሽው ማሰብ ትችያለሽ ምንድነው ላይ ተቀመጭ ለምንድነው አንተ ስለሷ ትክክል ነህ ግን መታረቁ ስለዚህ አንተ ምንድነው ለሷ የምትወግነው አንተ ቆይ ሚስት እኮ እሷ ናት የስራ ስልክ ኮነ ለማታለሰው ማታወራ አንተ ችግር የለም ነው ተደብቀ ማውራት የጀመርከው የስራ ስልክ ነው ባልሽ ለምን ስልክ ማያነሳው ማለት አሁን ደውለሽ ነበር እንዴ ምንድነው ምን ማለት አሁን የደወልሽው አንቺ ነሽ እርግጠኛ ነሽ ምንድነው አብሮሽ ያለው እሺ የት ነሽ አሁን አስቸኳይ ጉዳይ ነው ማለት ነው የስራ ስልክ ያልከኝ እሷ ነው እሺ አንተ ምንድነው የምፈልገው ጥሪ አትምጣ ትላለህ እንዴ አትምጣ እና ምን ልትሆን ነው እቤት ነኝ ምን ልትሆን ነው አንተ በጋና ካረ ሰማኛለህ አይደለ አምጣው ደምቢ ዳምጅቦሽ የገዛ ጓደኛዬን ይዘራል አይደል አረ አንቺ እንደምታስቢው አይደለም ተውሻ ዝም በል አሬ ጭራሽ የስራ ስልክ ነው ትለኛለሽ እኔ መውለድ አልችልም ገብቷል እርግዝናው ኦሬዲ ተፈጥሯል ምንም አላደረኩም በቃ ልነግርህ ነበር ግን ሳስበው በቃ አሁንም 6 ወር ደርሶ መውለዱ አይቀርም በቃ በጣም ፈራው ነገር በዛ ሽጉጥ አንተ ራስ የምትገለኝ ይመስለኛል ታብቅ ነው ብለህ እኔ አላከነው በልበልና አንተ ለሲጀመር ተዳሪ ነው ተበጠ እሱ ማለት ይዞልኝ የመጣው ለኔ አይደለም ቆይ ተረጋጋ ትለኛለህ እንዴ ተረጋጋ አሁን ምንም እንዳታደርገው በእናት ሰማኛለህ ቤቴ ልታስለፈጅብኝ እኔ ማድረግ እሺ አይደለም ቆይ እሷን ካገኘሽ እየተጫጫኋችሁ ነበር እንዴ እሷን ካገኘሻት በኋላ አገናኘኝ ማለት ምን ማለት ነው ሁለተኛ ነገር ደግሞ እሱ ጋር የደወልኩበት ምክንያት የመጀመሪያው እሱ ስልኳን ቢሲ ላይ ነው ሁለተኛ ነገር ደግሞ እናንተ ታውቁትም ቅዱስን ታውቀዋለህ ውጭ ሄደው ይሆንልኝ ችግር ያለብኝ ስለዚህ መፍታት ትፈልጋለህ ማለት ነው ውስጥ ስላለን ያወጣው እንደዛ ማለት አይደለም የኔ ፍቅር እንደዛ ማለት አይደለም ተረጂኝ የኔ አይደለም አሁን እሷ ይኸውልህ የራሷን ችግር ብቻ ነው የራሷን ስሜት ብቻ ነው ማለት አንተ እኮ አሁን የሳይንስ ሰው ነህ ዶክተር ነህ ሐኪም ነህ አይደለ ስለዚህ አሁን አንተ እያልክ ያለው እኔ ባልረዳት ባልጠብቃት ባላስብላት እስካሁን እፈታታለሁ ነው ያልከው ዋው ከዚህም በላይ ተጎዳለች ይሄ ነገር እኮ አይ ሐሳቡ የተማርኩ ሰው ስለሆነ ይሄ ነገር እኮ አንድ ሰው ቆይ ስማኝ አንድ ባልና ሚስት አልወለዱም ማለት የሚስትዮ ብቻ ችግር ነው ማለት አይደለም አይደለ በሚገባ ስለዚህ ማለት እዚህ ጋር አንተ እኮ አሁን እያወራ ያለው ይሄ ችግር የሷ ችግር ነው ብቻ ብለህ ደምድመህ ታውቀዋለህ ማለት ነው አሁን እስኪ አንተ ምን የማን ችግር ሊሆን ይችላል ማለት እኔ አሁን መውለድ ባታረግዝ እኔ መውለድ አልችልም ገብቷል እርግዝናው ኦሬዲ ተፈጥሯል ብዙ ነገር ታይቷል እኮ እርግዝናው ታይቷል ቼክ አፕ ታደርጋለች ብዙ ነገር አድርገናል ከዛ በኋላ የኔ ችግር ሊሆን የሚችለው ምንድነው አንተስ ገመት ማለት ከዘሬ ሊሆን አይችል እንደ ሐኪም ስታስበው ከዛሬ ቢሆን መጀመሪያ ይከሽፋል ያልኩ እኮ ነው ያ አድጎም እኮ እንደዛ ሊፈጠር ይችላል በፍጹም እሺ ማለት እንዴ ያደጋ ያለ ልጅ እንዴት ነው እሺ ማለት አሁን እሱ አያከራክረንም ያው አንተም የጤና ሰው ስለሆነ በጣም የሚገርመኝ አንተ ባሌክ ብዬ ካሰብኩ አካሌ ብዬ ካሰብኩ በላይ ሰማሃል እንዴት እንደምትረዳኝ እንዴት ትሪት እንደምታደርገኝ ሳስበው በጣም ነው የሚገርመኝ እንዴት ከኔ ያልተወለደች ባዳናት እንግዲህ ጓደኛዬ ናት እኔ በጣም ነው የሚገርመኝ ማለት አልገባኝም ከባሌ በላይ ትሪት የምታደርገኝ ጓደኛለች በጣም ወዳት ጓደኛ እሺ እኔ ምን አጉደልኩ ይሁሉ ተጎድቼ ተንከባከበችኝ እሷ ናት እሱ ግን አሁንም ያንቺ ችግር ሊሆን ይችላል ያንቺ እርግማን ምናምን ሊሆን ይችላል ይለኛል ጭራሽ እንደዛ አላልኩም ፈጣሪ በቃ አልፈቀደልንም ተረግመን ይሆናል አንተ እንደሷ እንኳን አልተከከኝም እንደሷ እንኳን ትሪት አላደረከኝም እንደሷ አይዞሽ እንኳን አላልከኝም እሺ ምን እንዳደረገ እሷ ማለት ባለፈው የነገርሽኝ ከሱ ጋር ተዋወቀችሽ ናት ወይስ በቃ የረጅም ጊዜ ጓደኛ ያለች እዛም አረብ ሀገር ያለን በስልክ እንገናኝ ነበር እዚህም ከመጣው በኋላ በጣም ጓደኛዬ ናት በቃ የቤስት ጓደኛዬ ያለችም እንደ እህት ማለት ቆይ አንተ አሁን እርግማንና የምትለው የምታውቀው ወይም ደግሞ ይሄ ይሆናል ብለህ የምትገምተው አለ ነው ወይስ ሊሆን ይችላል አይደለም ከምን አንፃር እንደዚህ እንድትል ያደረገ ነገር ምንድነው ማለት አንድ ነገር ከሳይንስ ውጪ ከሆነብህ እርግማን ነው ሊሆን የሚችለው ብዬ ማስበው እኮ ማን የተረገመው እኔ ልረገም
በምን መጥፎ ስራዬ ነው የምረገመው? ምን ጊዜ ሳግንቼ ነው ሰው ላይ መጥፎ ነገር ሰርቼ የምረገመው? ቆይ እኔ ወንድም ቆይ ራስን ማጥፋት ራሱ እኮ እርግማን ነው። ይሄንን አታውቂም? ራስሽን ማጥፋት መሞከር ከእግዚአብሔር ጋር ራሴን ላጠፋ ነበር። እግዚአብሔር የሰጠሽን ነፍስ ልታጠፊ አሁንም ወደ ሌላ እንትን ውስጥ እየከተትከኝ ነው፣ ወደ ጭንቀት ውስጥ እየከተትከኝ ነው። በቃ ራሴን ላጠፋ የነበረው በአንተ ቤተሰቦች ግፊት፣ በቤተሰብ በዘመድ በጎረቤት በዚህ ግፊት ጭንቀት ውስጥ ገብቼ ነው። ችግር የለውም። ከዚህ በኋላ ከቤተሰብ ጋር አለመገናኘት ነው። እንዴት መሰለህ በቃ ኖርማል እኮ እንዴት መሰለህ አሁን ባይፈልግኝ መውረድ አልፈልግም። ቆይ ተረጋጉ። እናንተ እኮ የተማራችሁ ሰዎች ናቸው አይደል እንዴ? አንተም ደግሞ በዚህ ሕክምና ላይ ዕውቀት ያለ ሰው ነህ። ሞር እንግዲህ ይሄንን ነገር ሞር ሊረዱን የሚችሉት የማህፀን ስፔሻላይዝ ያደረጉ በዚህ ነገር ላይ ነው። ያው አንተም በዚህ ልክ ቻሌንጅ ላደርግ አልችልም። ያው እንደውም ይኸውልህ አሁን ሳስበው እንደወልድ ራሱ የሚፈልገው አይመስለኝም። ምክንያቱም ወደ አልጋ ስናመራ ሁሌ ዋጭ ያለ መከላከያ ይሰጠኛል። እኔ ደግሞ ተደብቄ ጥሏለሁ አልውጥም። በዚህ እርግዝና ይፈጠራል። እሱ ደስተኛ አልሆነም ማለት ምናልባት እንግዲህ አላቅም። እኔ እንጃ ማለት አንተ ልጅ አፈልግም ነበር የሚፈልግ እንደውም አይመስለኝም። አሁን ሳስበው በፊት ላይ ያው ዝግጁ አባትነት የሚባል ነገር አለ። ገብቶሃል? አባትነት የሚባል ነገር አለ። ዝም ብሎ ልጅ አይሰይም። እስከ መቼ አንተ የምታስተዳድርበት እኮ ገቢ አለ እኮ በቂ ገቢ አለ። ልክ ነሽ። ስራ አለ። ገቢ ገንዘብ ብቻ ነው እንዴ? ነው ወንድም ለአባትነት ብቁ መሆን የለብህ ማለት ከምን አንፃር ብቁ መሆን? ከጊዜ አንፃር እሺ ከጊዜ አንፃር ገንዘብ ብቻ እኮ አይደለም። ለአባትነት ብቁ ስላልነበሩ በአንድ ወቅት ትንሽ እንቆይ። እሷ ከተዳርም በፊት ልጅ ነበር የምትፈልገው። ከተዳር ውጪ ከተዳር ውስጥ ሳንገባ ልጅ ትፈልግ ነበር። ከዛ በኋላ ነው ወደ ወንዱ ትዳሩን ያፋጠነው። ገብቶሃል? እና እንዴት ነው እስቲ አንተ ስታስበው ልጅ አሁን ላይ ያስፈልገናል። በወቅቱ ግን የነበርንበት ሰዓት መምጣት አልነበረበትም ልጅ። እና እሱን ደግሞ ተነጋግረን አስረድቻታለሁ። እሺ አሁንም ቢሆን ሚስተር ጉዝ ናት። አይ ቲንክ 4 ወር ነው ያልሽኛ። እንደዛም ማጣርቻለሁ። እና ምንድነው ይሄንን አሁን እኔ ራሱ አላውቅም። አሁን ልጅ ይዘሽ አሁን ልጅ አርግዘሽ እንዴት ራሷ ልታጠፋ? በቃ አሁንም እቺ ልጅ የአይምሮ እንትን ውስጥ መግባት አለብሽ። ምን ማለት ነው? ምን ማለት ነው? አይመስለኝም አይምሮሽ። በቃ እኔ አሁንም ኮረደ። በቃ እኔ ምንም መኖር አልፈልግም። ስለዚህ በቃ አሁን እንዴት ይሄን እንደማያውቅም እሱ በቃ እኔ ትንሽ እንትን ማለት ፈለኩ። ግን እኔ እንዲያውቅ ምን ማለት ፈለግሽ? ይዤ መሞት ነው በቃ ይፈልኩ ማለት አሁን ልጅሽን ቼክ አፕ ተደርገሻል? አዎ የ4 ወር እርጉዝ ነሽ እና ነፍሰ ጡር ነሽ ተብያለሁ። ጤነኛ ነው? ሁሉ ጊዜም ጤነኛ ነው እኮ። ሁሌ በእርግዝና እኮ ቼክ አፕ ሳደርግ እኮ ስከታተል ሁሌም ጤነኛ ነው። እዛ የሚወሰደው አይረን ይሰጡኛል፣ እወጋለሁ፣ የመንጋጋ ቁልፍ ምናምን ብለው ይወጉኛል። ብዙ ነገር እዛ እንትን ተብዬ ቼክ ተደርጌ በቃ ንጹህ እንደሆነ በቃ ጤነኛ ልጅ እንደሆነ እኔም ጤነኛ እንደሆንኩኝ ቼክ ይደረጋለሁ። አሁንም ቼክ ተደርጋለሁ። እሺ ቆይ አሁን ምንም ቢሆን በተስፋ ነው ይሄንን ነገር እንዲፈጠር የሆነው አይደለ? እንዴት ነው ታዲያ ባልሽ ላያውቅ ይችላል? እነግረዋለሁ ብዬ ነበር። ግን ምን ማለት ነው እነግረዋለሁ ማለት? ቼክ እንዳደረኩኝ ልነግረው ነበር የፈለኩት። ግን ደስታዬ ደግሞ በቃ አይቆይም ብዬ አሰብኩኝ። ምክንያቱም የበፊቱ ትዝ አለኝ። ወይስ የምትጠራጠሩ ሰው አለ? ምንድነው የምትጠራጠሩ ሰው አለ? ለምን? እንዴት እርጉዝ አንተ አንድ ባለ ትዳር እርጉዝ ሆና እንዴት ነው? ምን እኔ እኮ ሰሞኑን ደወልኩት። በቃ የ4 ወር ነፍሰ ጡር ነሽ ተባልኩኝ። ሄድኩኝና ቼክ ሳደርግ ከዛ በኋላ እነግርሃለሁ ብዬ አሰብኩ። ማለት ቆይ ከዛ በፊት አሁን እኮ ሴት ነሽ፣ በየወሩ ፔሪድ የሚባል ነገር አለ፣ በየወሩ የሚመጣ ነገር አለ። ሲቀር እኮ የመጀመሪያ ወር ሲቀር ይታወቃል አይደለ? አዎ። ግን እንዴት ነው ታዲያ ሳታውቂ ይሄን ያለ ወረቀ ገና በአንድ ወር አሁን በፊት እንደዚህ ሲመጣ ገና በአንድ ወር የሆነ ምልክቶች ታያለሽ ምናምን። እስቲ ይሄ ነገር እናወራለን ወደ ሐኪም ቤት እኔም ቼክ በማድረገው ነገር አደርጋለሁ። ገብቷል? እንዴት አሁን 4 ወር በቃ የዚህን ያህል ተጠላልተናል። ራሷ ልታጠፋ በቃ እኔ እኮ አሁን ኦሬዲ ተዳሩን በቃ ትቷልሽ በትኗልሽ ማለት ለምንድን ነው የበትነው? በቃ እየተረዳችሁኝ አይደለም። ለማን ነው የምናገረው? እየተረዳችሁኝ አይደለም። በቃ እኔ ልነግርህ ነበር ያሰብኩት። ምንድን ነው ያልተረዳሁሽ? እስቲ ንገሪኝ። ምን ያልተረዳሁሽ? ምንም እየተረዳሁኝ እኮ ያልተረዳሁሽ ንገሪኝ እንዴ። ያልተረዳሁሽ ምንድን ነው? ከዚህ በላይ እንደውም ስለዚህ ነገር ማውራት ማለት ያልተረዳሁሽ ነገር ምንድን ነው ነው?
ምን ተረድተኝ ታውቃለህ እኮ ያልተረዳ ስለኔ ጉዳት እኮ አላሰብክም አሁንም እኮ ስለሌላ ነገር እኮ ዙሪያ ጥምጥም ነው አሁን እዚህ ጋር አንቺም መደበቅሽ ልክ አይደለም ነው እኔ መደበቅ ፈልጋለሁ ልነግረው አሁን ያልተረዳዋት ነገር ምንድነው እስቲ ትንገር ለአንተ ያልተረዳዋት ምንድነው ዞሮ አንቺ ጥፋተኛ ነሽ እያላችሁ እየወቀሳችሁኝ ነው ስለዚህ እኔ አሁን አንተን ሳይሆን አንተን አይደለም በቃ ከወረደ በኋላ አንተ ቤተሰቦችም በዙሪያ ያሉ ሰዎች ካሁን በኋላ የቤተሰቦቼ ስም እንዳታነሽ እየሰማሽ ማለት ነው ነግሬሻለሁ ምን ማለት ነው በቃ ኦቨር ያደረግሽው ነው አክትሽ ማለት ስነ ስርዓትሽ ነሽ በቃ ቤተሰብ እንዳትይ እንዴ ምን ማለት ነው ቆይ ያንቺስ እናት እንዴ ለባልሽ እንደዚህ ገበና አጣውጪ ስነ ስርዓትሽን ይዘሽ ተቀመጪ ምንም ማለት ነው እኮ በቃ ልነግርህ ነበረ ግን ሳስበው በቃ አሁንም 6 ወር ደርሶ መውረዱ አይቀርም በቃ ይሄ ነገር ተደጋገመ አይደል አይደለም ነገር አለ 6 ወር የጀመርሽ ነገር ማልፈለኩም ይዤ መሞት ነው የፈለኩት እነሱ ባያስጥሉኝ በቃ በዛ እዛ ማስቀመጥከው እዛ መሳቢያ ውስጥ በነበረው ሽጉጥ ራሴ ላጠፋ ነበር በቃ አለቀ ለምን ነግራለሁ በቃ ተስፋ ለሌለ ነገር ነግራለሁ ሲጀመር ምንድነው እዚህ ቤት ምንድነው ሽጉጥ የሚሰራው አንተስ ዶክተር ነህ እኔ የህክምና ባለሙያ እና ሽጉጥ ምንድነው የሚሰራው ያስፈልገኝ እሱ አይመለከትም ማለት ፐርሰናሊቲ ነው እንዴት ማለት ከነገሩ ለኔም ድብቅ ነው እኔ ቤተሰቤን ልጠብቅ ነው ያለኝ እኔ ምንድነው ማለት ጉዳይ ነው እኔ ቤተሰቤን ልጠብቅበት ነው ያለኝ እኔ ምንም አልገባኝም በቃ አሁን አይመለከትሽም ሌላ ነገር አትሆን አይደለም ማለት ነው ለምንድን ነው ዝም የምለው ለጤና ባለ የግል ጉዳይ እኮ ነው ጭራሽ ለጻጅ ተቆጣጣሪኝ ነው እንደውም ከዚህ በኋላ ማለት ነው እኔ ሳስበው ራሱ በጣም ፈራው ነገር በዛ ሽጉጥ አንተ ራሱ የምትገለኝ ይመስለኛል ይጣብቅ ነው ብለህ እኔ አላከነው በልበልና አንተ ሲጀመር ተዳሪ ነው ተበጣ እሱ ማለት ይዞልኝ የመጣው ለኔ አይደለም ቆይ ተረጋጋ ትለኛለህ እንዴ ተረጋጋ ምን አገባ ስለኔ ጉዳይ ተረጋጋ ቆይ ተረጋጋና ቁጭ በል ሰማኛል ባትከኝ አንቺ እሺ ተረጋጋ ቆይ አይደለም እንዴት መሰለ አሁን እዚህ ጋር የግል ጉዳይ ነው ምን አገባ ስለመሳሪያ አንቺ የምታወሪው ነገር ምንድነው የግል ጉዳይ ማለት ነው የግል ጉዳይ ነው ቆይ ሲጀመር አንቺ ልጅ የግል ጉዳይ ጤነኛ ነው ምንድነው ግን ማክስ ለብሰን ከኔ ጋር አውራ የግል ጉዳይ ማለት ነው እናንተ እኮ ባልና ሚስት ነን አይደል እንዴ እና የግል ጉዳይ ራሱ ግል ጉዳይ አለ ተከራከርሽለት አይደለም ስለ ግል ጉዳይ እስቲ አውራኝ ምንድነው ያንተ ግል ጉዳይ የግል ጉዳይ ነው መሳሪያ ለምን ያስከረ ምን ይመለከታል አንተ የጤና ባለሙያ ነህ አዎ በምንም በኩል ከመሳሪያ የግል ጉዳይ ነው አይመለከትም ያልተመዘገበ መሳሪያ ህጉጥ እኮ ነው አይደል ለኔ አስረዳኝ እስኪ ለኔ አስረዳኝ ቆይ አንተ በእናትህ እዚህ ውስጥ አትግባ ማለት ነው አንተ የግል ጉዳይ ከመቼ ወዲህ ነው የኖረው እኔና አንቺ ሰው በሌለበት በስርዓት እናወራለን ማለት በስርዓት ማለት ሽጉጥ ይዘህ ምናምን ያስፈራራ ልቀጠቅጠኝ ነው ወይስ በሽጉጡ ልትለኝ እንደዚህ አይነት ነገር አርሽብሽ አቃል ይሄው ያስፈራራኝ እኮ ነው እናንተ ሰው በሌለበት እናወራለን ማለት ሰው በሌለበት እናወራለን ማለት እገልሻለሁ ማለት ነው በቃ ፐርሰናሊቲ ጉዳይ የኔና አንቺ ባልና ሚስት ምንኖረው ነገር እናወራለን አንተ በማይመለከተ ነገር ገብተህ ምታብካከው ምንድነው ሲጀምር ማለት ነው የማይመለከት በቃ እኔ ጉጣልኝ አይደለም ይሄ እኮ የማይመለከት የሚመለከት ነገር አይደለም እዚህ ጋር የሰው ነፍስ ነው ያለው አይደለ እኛ እኮ ባለፈው ባንደርስ አሁን አንተ ጥቁር ለብሰህ ነው እግዚአብሔር ልክ ነህ ስለዚህ ደርሳ ሚስቴን ስላተረፍ እግዚአብሔር ስለዚህ ይሄንን ችግር ከስሩ መፍታት ፈልጋለሁ ትሰማኛለህ በቃ የግል ጉዳይን ሳትጠይቅ ማወቅ የምፈልገው ወቀና ልጠይቅ ነግሬሃለሁ እኔም ባለፈው እሷ ቼክአፕ የምትደረግበት ቦታ ሄጄ ሐኪሞቹን ለማናገር ሞክሬያለሁ ከዛም አንፃር ልጅቷ ሙሉ በሙሉ በአካልም ሆነ በሌላው ምርመራ ጤናማ ናት ከዚህ አንፃር ዶክተሮቹ እስኪ ላይፍ ስታይሏን ተከታተል ያለችበትን የኑሮ ሁኔታ ከሱስ አንፃር እንደዚህ ነው ያለው ትከታተላታለህ ተንከባከባታለህ ስለሷስ ውሎቿን ድርጊቶቿን ልጅ ተቀን የምታርጋቸው ነገሮች ምን ያህል ትጠነቀቅላታለህ ምን ያህል ድርስ ታስብላታለህ ከስራ አንፃር ሊሆን ይችላል አንተ አሁን ከምታወራው በላይ ነው እኔ እሷን ማስብላት መንከባከብ ገብቷል እዚህ ጋር የወረደው ልጅ እኔም ስላልጮሁ እንትን ስላልኩ ነው እንጂ የኔም ነው የሷ ብቻ አይደለም ገብቷል እና ይሄን ጥያቄ ደግሞ ለምን ጠየቅኝ ያ ማለት ይሄ ነገር መንከባከብ ነው ይሄ ነገር እኮ አሁን ከእንክብካቤ ዝም ብሎ የሆነ ነገር ከማድረግ አንፃር አይደለም እየሰማኝ ነው አይደለ እቺ ሴት ከስራ አንፃርም ሊሆን ይችላል ጫና ታበዛባታለህ ቤት ውስጥ ምን አይነት ሰው እንደምታዩ ነው ቤት ምን ስራ አለ
እንደምታያት ናት ማንን ታሸንፊያለሽ ቢሏት ባሌን አለች እንዴት እንደምትሆንብኝ ያያር እንዴ ማለት እኔ ቀናብ እየተናገረ ያውቃለሁ እንደማለላት ግልጽ ቀናብ እየተናገረ ያውቃለሁ የጉዳቴን በውስጥ ተሸክሜ ነው ሰው እኮ ምንድነው የተጎዳሽው የኔ ውድ እኔ እኮ ባለቤትሽ ነኝ ገብቶሻል አንተ እኔ ብጎዳ እኔ ባላደግ እስቀድም እኮ ተናገርከው መፍታት አለ አይደል እኔ እኮ አሁን ራሴን አጥፍቼ ቢሆን ነው ሌላ ሰው ቢሆን እኔ ራሴን አጥፍቼ ቢሆን ነው አንተ አግብተህ ትወልዳለህ በቃ እኔ ደግሞ ህይወት አቋራጭ አልኩ እኮ ይሄን ነገር አሁን ይፈታል ሌላ ሰው ቢሆን ይፈታል ምናምን የምትለው እኔ ከቤት ስለማልወጣ ስለማላይህ ነው ህይወት ትቀጥላለች ታዲያ አይደለም ቆይ ተረጋግኝና ምንድነው መሰለ አሁን እኔ እያልኩ ያለሁት አሁን አንተ ሌላ ሰው ቢሆን ይፈታል ሌላ ሰው ቢሆን ሌላ ትዳር ይመሰርታል ነው እያልኩ ያለሁት ይሄ ችግር እኮ ያንተም ሊሆን ይችላል ነው ይሄ ነገር አንተም ከምታረጋቸው አንተ ከምታንቀሳቀሳቸው ህይወት ውስጥ አንተም የሆነ ጉለት ስለፈጠርክም ሊሆን ይችላል ምን አይነት ጉለት እስቲ አልኩኮ አሁን አንድ ከምሰጣት ትሪትመንት አንፃር ገብቶሃል ሁለት ደግሞ እቺ ሴት ያለችበትን የምትጠቀማቸው ነገሮች ምን አልተጠነቀቅላታል ምን አልታስብላታል እንግዲህ ለራሴ ለፐርሰናሊቲ ሽጉጥ አስፈልገኝ አልክ ለአንዳኪም አይ ዶንት ኖ ለምን ሽጉጥ እንደሚያስፈልገው ጠላቶች አሉ እስኪ ንገረኝ ስንት ጠላታል ለምን ጠላት የምን ጠላት ነው ለምሳሌ ያንተን እናት እየመረመርኩ ብታርፍብኝ ዝም ትለኛል አስለቅ ገብቷል ብዙ ነገር ዶክተር ስትሆን ግዴታ ፖሊስ መሆን የለብህም ወይ ወታደር መሆን የለብህም መሳሪያ ለመያዝ ገብቷል ራስን መጠበቅ ስለዚህ አንተ እንዴት ማለት ቆይ ማለት አሁን ያልከው ኖ መሳሪያ አይደለም ዶክተር አይዝም ብለህ ታስባለህ አንዴ አዳምጠኝ ቆይ ማለት እሺ የጤና ባለሙያ ነህ እንዴት አይዝም ብለህ ታስባለህ አይደለም ቆይ ስማኝ አለመያዝ እኮ የትኛውም የሥራ ዘርፍ ላይ ያለ ሰው መያዝ ይችላል በእግ ነው ስማኝ በእግ አስመዝግበው በትክክለኛው መያዝ ይችላል ታዲያ የመንግስት ሰራተኛ አይደለም አዎ ለዚህ ላይ እኔም ችግር የለብኝም ማንንም አስመዝግበው በስርዓቱና በእጉ መውሰድ ይችላል የራሱ መታወቂያ ይዞ ግን ደግሞ ምንድነው እዚህ ጋር አንተ አሁን ያነሳህልኝ ምክንያት ራሱ በቂ አይደለም ለምን በለኝ ምንድነው አሁን እዚህ ጋር በጤና ላይ ብዙ ሰዎች ህይወታቸው አልፈዋል አዲስ አይደለም ይሄ ነገር ማለት በትክክለኛው መንገድ ሲረዱ ቆይተው ሲታከሙ ቆይተው ህክምና እየተደረገላቸው ቆይተው በአይሲዩም ሆነ በሌላው መንገድ ሰው ህይወቱ ያልፋል ይሄ ማለት ያንተ በደል እስካልሆነ ድረስ ያንተ ሚስቴክ እስካልሆነ ድረስ ኖርማል ከእግዚአብሔር የመጣ ነገር ነው ማለት አንተ እንዴት ነው እንደዚህ ይሄንን ነገር እንደዚህ አስበ እሺ ምሳሌ ወሰርክ ለምሳሌ በህክምና ላይ አንተ እናት ብትሞትብኝ ዝም ትለኛለህ ወይ ነው ያልከኝ በቃ በህክምና ዶክተሮች ላይ አሁን አንተ እንደምታስበው አይነት ጤነኛ አስተሳሰብ ይልሉዋል ጤነኛ አስተሳሰብ ያሉዋል ገባ ስለዚህ አንድ ሰው በቃ ዘጋው ለቆ አይመለከትም ስማኝ ቆይ አንድ ህክምና ያረክስ ሞተብህ እንበል ሊያጠቃ ቢመጣ በዛ ሽጉጥ ልትመጣ እኔም ጥያቄ እሱ ራሴን እከላከልበት መከላከል ማለት አይመለከትም መከላከል ማለት እንዴት ነው እኔ እዚህ ጋር እየተሳኝ እኮ ነው ያለው አይደለም እኔም እኮ ባለቤቱ ነኝ አይደል እንዴ ሊያጠቃኝ መጣ ከዛ እሱን ገደልከው ከዛ የሱ ዘመዶች ደግሞ እኔ ገሉኛል አንተ ትጠፋለህ አሁን አንቺ እንዴት አሰብከው ሲጀመር እንዴት አሰብከው ያሳሰባችኋል አውቀው የምትገላቸው አይ ስለኔ መሳሪያ ነው ስለ አንቺ ስለ ልጅ መፍትሄ ነው አሁን አይደለም ዋናው ነገር እኮ ቁጭ ያልንበት እሱ ነው ግን አንተ የምትለው ነገር እና ታዲያ እኔ ጥያቄ ስለፈጠረብኝ ነው ይሄንን እየጠየቅኩ ያለው ጥያቄ ሊፈጥር ይሄን ካሜራ ለምን አስቀመጠው እሱን ስለፈለግነው ነው በቃ መሳሪያውን ስለፈለግኩት ማለት በቃ ይሄ ካሜራ እኮ ሰውን እንዲጎዳ አይደለም ያኮ ነፍስ የሚያጠፋ ነው አይደል እንዴ ይሄ መሳሪያ ሰው ሊጎዳም ይችላል ሊጠቅምም ይችላል የትኛው አሁን እኔ ላይመቸኝ ላልፈልገው ይችላል እኛ ሊጎዳን ይችላል እሱን ሊጎዳን ይችላል እሱን መፈላሰፍ መራቀቅን ተው ሊጎዳን ይችላል እየመለስክልኝ ይዳ ጥያቄ ሊጎዳን ይችላል ይሄ ካሜራ በየትኛው መንገድ ነው የሚጎዳው መሳሪያም ደግሞ በየትኛው መንገድ ነው የሚጎዳው ለምን ከውስጡ እሳት እኮ ነው የሚተፋው እኮ እና እሳት የሚተፋው አንተኔን በእሳት ልታጠቃኝ ስትል ነው ገባ ስለዚህ መልሰህ እሳት ተተፋበታለህ ማለት ነው ምን ማድረግ ይቻላል ለማንኛውም የኒውድ እኔና አንቺ ማውራት ያለብን ነገር ሐኪም ቤት መሄድ ካለብን እንሄዳለን የኒውድን ጊዜና ተቃጠል በቃ ቀጥ ወደ ምትሄድበት ስራ ይላ እኔ አሁን ሳስበው እኔ አንተ ችግር መስሎ እየተሰማኝ ነው በቃ ሁሌ እንደዚህ እየሆንኩኝ የምጎዳው እኔ በአንተ ችግር ይመስለኛል እኔ እዚህ ቤት ነው ሙሉ አልከታተልህም እኔ ምን ተጠቅመህ እንደምመጣ ምን አውቃለሁ
ማትፈልግ ከሆነ እኮ ትዳሩን አልፈልግም ብለህ 80 መቅደድ ይቻላል እኮ። ቆይ አንድ ጥያቄ ልጠይቅህ። ነግራኝ ነበርና እቺ ሴት ከ7 ዓመት በላይ የሰው አየር ተቋቁማ ለ7 ዓመት በአረብ ሀገር ህይወቷን ስትመራ ቤተሰቧን ለመለወጥ ወደ ሀገሯ ስትመለስ ደግሞ የተሻለ ህይወት ልትኖር 7 ዓመት ሙሉ የለፋችበትን ብር አንተ ተዳሪ ምንድነው 7 ዓመት ማለት ነው አጠራቅማ መታለች። ያ ብር ግማሹን አንተ ተዳሪ ልፍበት ነው እንዴ የመጣው? አንተ አሳው ምንድነው መበተን ማለት ምንድነው? አንተ ቆይ መበተን ማለት ተዳሪ ልትበተን ነው? ምን አገባ ስለዚህ ነገር? አንተ ራስ እየበተንከው እኮ ነው ተዳሪ። ምን አገባ ማለት ቆይ ምን መለከታስ? ምን አረከበት ግማሹን ብር? ምንድነው ይሄ ነገር ግን ልክ ነው? እሺ ልክ ነው? እውነት ነው እየጠየቀ ያለው። እኔ እንድሰማው ፈልጋለሁ። ፋርማሲ ከፈትኩ ምናምን ጭራሽም እኔ ሄጅም አይቼውም አላውቅም። እንደወጣም አትፈቅድልኝ። ስንት ጊዜ ነው እንሂድና እንየው የምልሽ? አንተ አረጋናት እንደ እስረኛ ቤት እኔ በጣም ግራ እየገባኝ ነው። ወይ እሱን አግብተሽው እኔ ልውጣ አይሻልም? ምን ማለት ነው? አባውራ መሰለኝ። ምን ማለት ነው እንዴት አይነት አይ የደበቅከው ነገር ሳውጣ በቃ እኔ ገንዘቡ ጠፍቶብኝ ነው በልኩ ምን የኔ ወንድም ይሄም ነገር አይመለከተም። የማይመለከቱ ነገር ውስጥ ይገባል። እሱ ባይመለከተው እኔ ጠይቃለሁ። እኔ ይመለከተኛል። ጠይቂ። እኔ ስንት ፈግቼ እዛ የሰው ስንት ነገር አድርጌያለሁ። ጠይቀሽኝም መልሽ ይልሻል አይደለም? አላየሁም። ማስረጃ የሚባል ነገር አላየሁም። የቱ ጋር ነው እስቲ የምትበይው የምትጠጪው ምንድነው? እሱ ደሞዝ ነው ደሞዝ ነው። ኧረ ተይ ሌላ ነገር ውስጥ አንገባ ማለት ቆይ ገንዘብ ቆጠር ውስጥ ከገባን ብዙ ነገር ነው እንትን ምን ማለት ነው? ቆይ እምትበይው የምትጠጪው ማለት የምትጠጣው የምትበለው የቤት አስቤዛ ወጪ አለ፣ ስንት ቤት ኪራይ ስንት ነገር አለ። በሱ ነው የምትኖራት። እሺ ቆይ እቺ ልጅ እኮ 7 ዓመት ሙሉ ይለፋችበት ማለት ቀላል ገንዘብ አይደለም። አስመልስላታ አስመልስ ማለት ነው። አስመልስላት 7 ዓመት የሰራጁ ቀላል አይደለም ቢለያል እንዴ? አሬው ወንድም ተረጋጋ። ስለማታውቁ ነገር ነው እየቀባጠርክ ያለው። የሰው ህይወት ውስጥ ዝልቅ ብለህ ገብተህ እኔ ስለ የትኛውም ሰው ህይወት ውስጥ እየገባው አይደለም። እና ታዲያ አንድ እቺ ልጅን አውቃችሁም ሳታውቁም ብዙ አታክ እያደረሳችሁባት ነው ያላችሁት። አንተም ቤተሰቦችም የሷን ቤተሰቦች ገብቷል። የሷ ቤተሰቦች ሊሆን ይችላል ያንተም እናት ጭምር እንዴ ቅድም እናቴን አትናገሪ ብለህ እየፎከርክ አልነበር እንዴ? አዎ እናቴን ስለዚህ ቆይ እሷ እኮ ሚስትህ ናት አይደል እንዴ? አዎ አከብራታለሁ። እሷ እኮ እናቴ ጋር አይደለም። ስማኝ ቆይ በሁሉም እኮ ካንተ ጋር ስትሆን ወንድሜ ነህ፣ ባሌ ነህ፣ አባቴ ነህ፣ ከለላይ ነህ ሁሉ ጋር እሱን አትነግረኝም። ስለዚህ ተፈራርም የገባውበት ትዳር። ስለዚህ ምን የቱ ጋር ነው ታዲያ? አሁን እናትህ የምታጠፋ ከሆነ አጥፍታለች ነው እናት ማፈልጊ ከሆነ ችግር የለውም። እሷን በቷ አንቺ ቤትሽ ተከትተሽ እነሱ ናቸው የማይፈልጉኝ እኮ እኔ አይደለሁም እኮ እነሱ ናቸው እየሰደቡኝ ያሉት እኔ አይደለሁም እኮ። እኔ ቦታ ላይ ሆነ የኔ ጫማ ውስጥ ሆነ ስትና አንተ ቀላል ነው ለአንተ ገብቷል። እየቀለለኝ አይደለም ግን ደግሞ እቺ ልጅ እናት አሁን የልጅ ማየት ትፈልጋለች ለምሳሌ። እሺ ያ ነገር ሊያናዳት ይችላል። ያ ነገር ስለዚህ ጉዳት ሊደርስባት ይገባል። እቺ ልጅ ጉዳት አንድ ስማኝ እቺ ልጅ ከገንዘቡ አልሆነችም ከትዳሩ አልሆነችም። ምንድነው ከገንዘቡ አልሆነችው? መታቀው ነገር አለ። ይሄታል ታዲያ ገንዘቡ እሱን እኮ ነው ንገረኝ። መታቀው ነገር አለ። የማላውቀው ነገር ስላሌለ ነው በቃ እኛ ያደረግነው መጠቀም ያለብን ነገር ተጠቅመናል። ማስቀመጥ ያለብን ነገር አስቀምጠናል። ንብረት ማፍራት ያለብን ነገር ንብረት አፍርተናል። ምን የቤት ኪራይ ውስጥ እየኖርክ የትኛው ንብረት ማፍራት? እሱ አይመለከትህም እያልኩ የትኛው ምንድነው አይመለከትህም? ፋርማሲ አቋቁመናል። አሁን ይሄንን ነገር ላብራራልህ አልችልም። የት ነው ያለው ፋርማሲ? አይመለከትህም። እሺ ምን አገባ? ሁሉም ነገር ባይመለከትህም እና አይገባም ይሄዳል ብለህ ታዲያ አንደርጉዝም ያገኙ ውስጥ አንዴ መድኃኒት ላስገባ ነው እያልክ ገንዘብ አውጭ ትላለህ። አንዴ ምን ትላለህ? አንዴ ወደዚህ አንዴ ወደዛ። አንዴ ባለሙያ ያንሰኛል ቅጠል ነው ትለኛለህ። ለባለሙያ ደሞዝ ራስህን ችለህ እኮ እዛ ፋርማሲውን ከቋቋምክ በዛ ገቢ እኮ ለባለሙያ ደሞዝ እንዴ ወንድሜ። አሁን እኔ ይሄንን የምጠይቀኝ አትጠይቀኝ። በቃ እኔ መጠይቅ አትበለኝ። አስሬ እየነገርኩ ነው። እየሰማኝ ነው አይደለ? እስካሁን በትዕግስት እየወሩ ነው። ምን ማለት ነው? በቃ ጉልበት እንድጠቀም እንዳታረኝ። ምንድነው እያልከኝ? ጭራሽ በቤቴ ገብተህ የማይሆን ነገር እየነገርኩ ነው። በቃ አይመለከትም። ስለማይመለከት ይሄ እኮ አዎ ቤትህ ነው። ይሄ ነገር ቤትህ ነው። አባወራውም አንተ ነህ። ግን ደግሞ እቺ ልጅ እዚህ ጋር እየተጎዳች ነው ያለችው።
ራሷን እስከ ማጥፋት ነው የሄደች። እሷ ከሞተች በኋላ ምንድነው ሀብት? እሷ ከሞተች በኋላ ምንድነው ህይወት? ስለዚህ ምንድነው ታዲያ የምትል? ልክ ነህ ግን እኔና እሷ ተነጋግረን መንፈተው ነገር ፈጣሪ መቼ ነው ከሞተች በኋላ እየነገርኩህ ነው። በቃ እስኪ ስለ ብሩ ራሱ መልስላት። ሌላው ይቅር አይመለከትም። ለምንድነው የማይመለከተኝ? እየነገርኩህ ነው። ለምንድነው የማይመለከተኝ? እየሰማኸኝ ነው አይደል? ጭራሽ በቤቴ እንትን ብላት ምን ልትሆን እንዳልወጣ ልቀቀኝ። የኔ እጄን ታምናለህ? ታማል ልቀቀኝ። ሰማኛለህ? ሰማኛለህ? አቁም። ምንም እንዳታደርገው በእናትህ ሰማኛለህ? በቤቴ ልታስደበድብኝ እኔ ማድረግ በእናትህ ልቀቀው እንዴ! ሰማኛለህ አይደለ? ባሌ እንድትጎዳ አይደለም። ልቀቀው። ጭራሽ በቤቴ ልታስደበድብኝ ልቀቀው። ሰማኛለህ? እየሰማሁ ነው። በልክና በስርዓት ብትቀመጥ ይሻላል። እጄን ታማል ብዬ ነው ስነ ስርዓት ነው። ረፍና ተቀመጥ። እኔ እኮ መፍትሄ እንድትሰጡኝ እንጂ ባሌ እንድትደበድቡኝ አይደለም የጠራሁት። ጭራሽ ምን እንደሚሆን እያየሽ አይደል እንዴ? አይደለም የመጣኸው መፍትሄ ልታገኝልኝ ነው አይደል? ለትረዳኝ ነው አይደል? እንዳተረፍከኝ ከዚህ በኋላ ደግሞ መፍትሄ ልታገኝልኝ ነው የመጣኸው። አሁን እዚህ ጋር መደባደቡ ምን አመጣው? እኔ ባሌ እንድትጎዳ ነው እዚህ የመጣኸው። ስለዚህ የምጠይቀውን ሁሉ መመለስ አለበት። ያንተም ጥያቄ እኮ የኔም ጥያቄ ነው። እኔ ነኝ እየተጎዳ ያለሁት አይደል? ስለዚህ ልደበድቡኝ ነው በቤቴ። ስለዚህ ንገረኝ። አይመለከትም ያሉ የሰማኸኝ ነው አይደል? አይመለከትም። ምንድነው የምትደብቀው? ስልክ ለምን አታነሳው? የሥራ ስልክ ነው እና የሥራ ስልክ እኮ ነው። አውራ። የሥራ ስልክ ነው እኮ አውራ። ችግር የለውም። ምንድነው? በቃ አንሳ። የሥራ ስልክ ነው። ምን ማለት ነው? አንተ አንሳ። ችግር የለውም። የሥራ ስልክ ነው። አንሳ። ችግር የለውም። ከኔ የምትደብቀው ነገር አለ? የሥራ ስልክ ማለት ነው። ቁጭ ብለህ አውራ። የሥራ ስልክ ነው አይደል? አውራ። አንሳ። ማን ይደወለው? የሥራ ስልክ ነው። ለምን ትደብቃለህ? የሥራ ስልክ ይደብቃል እንዴ? ቆይ ሐኪም ነህ አይደለ? አንተ ዶክተር ነህ። አፋጣኝ ነገር ሆኖ ሊሆን ይችላል። ካሁን በኋላ እንዳትወራኝ አንተ። ስለዚህ አንሳ። እንዳትወራኝ። የሥራ ስልክ ነው ካልክ አንሳ። ምንድነው የሚያስደብቅህ? ማን ነው? ምንድነው የምትደብቀው ከኔ? የሥራ ስልክ ከሆነ አውራና ፊት ለፊት አንስታ አውራው። ተረጋጊ። ይሄ የሥራ ስልክ ነው። ወጥቼ ወይ አውርቼ ልምጣ። የሥራ ስልክ ከሆነ ለምን አታነሳው? እናታወራ አንሳ። ችግር የለውም። ነው ተደብቀ ማውራት የጀመርከው? የሥራ ስልክ ነው። ምን ሆነሻል? አንሳ። ምን ችግር አለው? የሥራ ከሆነ እኮ ማንሳት ትችል ነበር አይደል? እየሰማህ ነው አይደል? ካሁን በኋላ እንዳትወራ። ይኸው የሥራ ስልክ ነው። ከፈለግሽ በኋላ እንትን ትያለሽ። ምንድነው በኋላ እንትን ትያለሽ? እንትን ትያለሽ ማለት እኮ የሥራ ስልክ እኮ ነው። አንሳ። በቃ ነገርኩሽ። ስነ ስርዓትሽ አንተ በቤቴ እኔ ልትደበድበኝ ወይ ካና እንዴት ነሽ? አላህ ሰላም ነው። ማን ነው? ላውድ አድርጊ። ማውን በዚህ ሰዓት ነው የምታወራው? ወይ ይሰማኛል። ባልሽ ለምን ስልክ የማያነሳው? ማለት አሁን ደውለሽ ነበር? እሷ ነች እንዴ? እንዴ ምንድነው? ምን ማለት አሁን የደወልሽው አንቺ ነሽ? እርግጠኛ ነሽ? ምንድነው አብሮሽ ነው ያለው? ምንድነው አሁን በዚህ ሰዓት ምንድነው አንተ እንደዚህ የሚያደርግሽ? አንዴ ደጋግሜ እየደወልኩለት እኮ ነው አይደል እንዴ? ለምን ስልክ የማያነሳው? እሺ አንቺ ነሽ አይደል የደወልሽለት አሁን አይደል? እሺ የት ነሽ አሁን? ስጪው፣ አስቸኳይ ጉዳይ ነው እኮ። ቤት ለምን አትመጪም? ይኸው ታናግር። እኔ አላወራም። ምንድነው? ዞር በልልኝ ማለት ነው እንዴ? የሥራ ስልክ ያልከኝ እሱ ነው? እሺ በቃ ተመሳስሎብኝ ነው። የሥራ ስልክ መስሎኝ ነው። እኔ አላወራም። ጥሪያት ትምጣ። በቃ ነይ እቤት ታገኝ። አንተ ምንድነው የምትፈልገው? ጥሪያት ትምጣ ትላለህ እንዴ? አትምጣ። እና ምን ልትሆን ነው? እቤት ነይ። ምን ልትሆን ነው አንተ? ምን ልትሆን ነው? ሰማኛለህ? የሥራ ስልክ ሰማኛለህ? ያረ እናንተ በጣም ላካረ ሰማኛለህ አይደለ? አምጣው። ይሄ ነው አይደል የሥራ ስልክ? የሥራ ስልክ የምትለው ምንድነው? ምን ማለት ነው? ከገዛ ጓደኛዬ ጋር ምን እየረተረ የሥራ ስልክ ብለህ የምትደብቀኝ ምንድነው? ቆይ በመሀላችሁ አናግረኝ። ልቀቃት። ሰማኛለህ? ልቀቃት። ከገዛ ጓደኛ ጋር ሰማኛለህ? 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 ምንድነው የምፈልጉት? ኧረ ምን አይነት ጋንግስተር ነው? በደንብ ዳብድቦ። እሺ የገዛ ጓደኛዬን ይዘህ ላይ ኧረ አንቺ እንደምታስቢው አይደለም። አንተ ውሻ ዝም በል። ኧረ ጭራሽ የሥራ ስልክ ነው
ትፈልገኛለሽ? ለምን እንደፈለገችው ስትመጣ እናወራ የለ? ቆይ ምንድነው በመሀላችሁ ያለው ግንኙነት? እኔ ጓደኛዬ እላለሁ ጭራሽ ባልና ጓደኛዬ የኔ ሚስጥረኛ የኔ ባለስራ በቃ ምንድነው በመሀላችሁ ያለው? ምንም የለም። ምን ሆነ ነው የኔ ወንድም? እና ለምንድን ነው እንደዚህ የደነገጥኩት? ምንም ባይኖር ነው የሥራ ስልክ መስሎኝ ነው። እና አላወራትም ሰማህ ይለለለ አላወራትም ለምን ትላለህ ታዲያ? የሥራ ስልክ ተናገር። አላወራትም ለምን ትላለህ? ማውራት አልፈለኩም። በቃ አሁን ቤተሰብ ሌላ ጉዳይ ይዘናል አይደል? ምን ስላለህ ነው? ሌላ ጉዳይ ይዘናል። ለምን? እሺ ማውራት ካልፈለግህ ነው ስራ ይዣለሁ በቃ ቤት ከሚስቴ ጋር የሆነ ነገር እያወራ ነው የሆነ ነገር እየሰራ ነው ብለህ መዝጋት ትችል ነበር። ለምንድን ነው በእኔ ፊት የእሷን ስልክ የዘጋኸው? ቆይ ሲጀመር የኔ ስልኩ ተመሳስሎብኝ። ምንም ተመሳስሎብህ አይደለም። አሁን እኮ ማውራት አልፈልግም አልክ እኮ ማውራት አልፈልግም። ቆይ ሲጀመር ነግረሽኝ የነበረው እሷ ናት ሁለታችሁን ያስተዋወቀቻችሁ? በቃ እሷ በጣም ማምናትና መወዳት ጓደኛ ያልኩት እሷ ነው። ቆይ ምንድነው በማላችሁ ያለው ግንኙነት? ምንም የለም። ምንም ግንኙነት ምን አይነት ግንኙነት ይኖራል? አንቺ እንዴት ዛሬ ጤነኛ ነሽ? ምን ማለት ነው? ከዚህ ላይ ብለሽ ከጓደኛሽ ጋር እንዴ ደበቅ እኮ ስልክህን እና ምንድነው ታዲያ? ቆይ ተናገር። ንጹህ ከሆናችሁ ተናገር። ንጹህነታችሁን እኛ ምን እንወቅ? አንተ በላይ ላይ እሷ ወለዳ ታለች ብለህ በላይ ላይ አንቺ ተረጋጊ። ኧረ ምንድነው? ቆይ እየመጣው ነኝ ብላለች። ተረጋጊ እንዴ አንቺ እንደምታስቢው ነገር ቢኖር በአንቺ ስልክ ተደውልልኝ እኔ ማሰባው ካልሆነ ስለጣላው የለም። አንተ ሁላ አብራ ተደርበ የሌለ እኮ ነው። አንተ ወንድ ልጅ አይደል? አስተሳሰብ ምን አይነት አስተሳሰብ? ስለዚህ ለምንድን ነው ታዲያ ምን አይነት ነው ልታገባ ፈልገህ ነው? ምን ሆነ ነው? የምን ማግባት ነው የምትለው? እና ምን አይነት አስተሳሰብ ነው ያለ? ቀጥታ ማውን ሀሳብ ቢያንስ የሆነ ነገር ታይቶ እኮ ይያዛል። ቀጥታ ትገባለህ እና ምንድን ነው ታዲያ ሲደወል ምንድን ነው የሚያርበተብት እኮ ነው? አልተርበተበትኩም። ምን የሥራ ስልክ ነው በቃ። ሌላ ጊዜ የኔ ስልክ ቢሲላት ማለት ነው። ሌላ ጊዜ እንደዛ ታወራማ ሌላ ጊዜ በኔ ፊት ስልክ አዘጋ። ምን ታገይቶ ነው ስልክ ምዘጋው? ምን ስለሆነ አንቺ ሴት ስለሆንሽ የዚህ ነው የሚገርመኝ። አይገርም እና ቆይ መልስላት። ለሷ ሚስት እኮ እሷ ናት እኮ ባለቤቴ ነች። እኔ መልስላት። ይኸውልህ እኔ ትዳሩን ከመጀመሪያ ካልፈለግከው አለቀ። መለየት እኮ ይቻላል በሰላም። በላይ ላይ ተደረባለህ አንተ እንደምታስቢው አይደለም። እና ምንድነው? እሺ ንገረኝ። ለምንድን ነው የምትፈልገው? እንደማስበው ካልሆነ ምን ፈልጋ ደውል ይቻላል? አቤት የኔ ስልክ ከፍተ ነው። ምን ፈልጋ ደውል? ይኸው ጠይቂያት። ምን ነይ ግቢ። ሰላም አይደለም? ለምን መጣሽ? ምን ትሰሪያለሽ እዚህ? ማለት ነው ምን ትሰሪ? እስቲ ለምን መጣሽ ማለት ነው? ነይ አስገባ። ነይ አይ ተፈጥሮ አልገባኝ። ምንድን ተቀመጭ። ምንድን ነው? ለምን ነበር የደወልሽው? እሱ ጋር የደወልሽው ለምንድን ነው? አስቸኳይ ፈልገሽው? ኧረ እነዚህ ሰዎች ጤነኛ ይመስሉኝ ይላል። ስልክ ክፍት ነው። እምቢ ቢልሽማ አትደውይም ነበር ከሱ ጋር። አንቺ ጋር ስደውል ረጅም ሰዓት አይሰራም። ይሰራል እንዴ? አታሽ ይሰራል። ይኸው ደወልሽ እኮ አገኘሁት እኮ ደወልሽ። አይደለም ቆይ አዳምጪ። ያልሽው እኮ የባልሽ ስልክ ለምንድን ነው ባልሽ የማያነሳው ነው አይደል? እኮ ቆይ ላስረዳክ። እንዴ ጓደኛዬ ማለት እኔና አንቺ እሷ ያለችበት ሁኔታ እኮ አውቀዋለሁኝ። እሷ ጋር ስደውል እምቢ አለኝ በተደጋጋሚ። ከዛ በኋላ እሱ ጋር ደወልኩኝ፣ እሱም አያነሳልኝም። ደነገጥኩኝ። ማለት እሷ ስልኳ አይሰራም፣ እሱ ያነሳም። በስተመጨረሻ ስደውል ሰራልኝ። እሷ ከዛ ለምንድነው ስልክ የማያነሳ? ከድንጋጤ አንጻር ነው እንደዛ ያልኳት። ለምንድነው ስልክ ባልሽ የማያነሳው? ማለት እቺ የሆነ ነገር ባትሆን ይሄ ስልክ ያነሳል ነበር እና ለዛ ነው የደወልኩት። እና ለምንድን ነው ልትመለሽ የነበረው? አይ ቀረጻ ምናምን ሳይ ደንግጬ ነው። ደንግጠሽ ነው ልትመለሽ የነበረው? አዎ አልገባኝም። ምንሽ ነው ምንተወኒ አይመሩ አልከ በቃ ቅድም እኮ ስጪው አሁን ደግሞ እብድነሽ እያልከኝ ነው አይደለም? ተረጋጋ። እብድነሽ እያልከኝ ነው። አንቺ እሱ ያው እንደዛው ታማሚ ነው። ማነው አንተ? ቆይ ተጋግዘው ታውቀዋለህ? ያላቀውም ምንድነው በመሀላችሁ ያለው ግንኙነት? ጓደኛዬ እኮ ናት። እሱ ከሱ ጋር ወንድም እህቴ ናት። ጓደኛዬ ማለት ስንት ነገር እኮ ነው። ወናት ዝም በል እንዴ! ዝም በል። ምን ያሳንቺ ነው ልጠይቅም ፈልገው። ምን ግንኙነት ጀምራችሁ ነው? እኔ እኮ አስረዳሁሽ። ከባልሽ ጋር ምን ግንኙነት ነው ጀምራችሁ? እሱን አላውቅም።
ሲጀመር አስተዋውቅሽ አንቺ ነሽ አይደል? እና ታዲያ አይ ከበፊት ፊሊንግ የሆነ ነገር ካለሽ ተናገሪ። ቆይ ዛሬ ገብታችሁ ከሆነ ተናገሪ። ምን ማለት ነው? ከባሌ ጋር ምን አይነት ግንኙነት ካንቺ ጋር እንዴት ታውቁኛለሽ? ለምንድን ነው ማንናገር? እኔ ለሱ ስሜት አሁን አንቺ ስትደውይ ማለት ነው አሁን አንቺ ስትደውይ ስራ ስልክ ነው ብሎ ዘጋው። ከፊት እንዳያናግር እሱን ባልሽን ጠይቀው። እኔ አንቺ ስልክሽን ቢዚ ነው እንደሆነ ለማወቅ ነው እሱ የሆነ ነገርማ ስላለ የፈለግሽው ማሰብ ትችያለሽ። ምንድን ነው ነይ ተቀመጭ። ለምንድን ነው አንተ ለሷ ትክክል ነህ ግን የምታደርገው? ስለዚህ አንተ ምንድን ነው ለሷ የምትወግነው አንተ? ቆይ ሚስት እኮ እሷ ናት። እሷማ ባለቤቴ ናት። ግን የማታውቀው ልጅ ምንድን ነው አልገባኝም። ግን ምን ተፈጥሮ ነው? እሺ ለምን ነው የምትቀርጹት? አሁን ልጅ ግልጽ እንትን ይፈልጋል። አንቺ ረጅም ጊዜ ጓደኛዬ ነሽ። እኔ እንደ እህቴ ነበር ማምንሽ እና እንደ እህቴ ነበር የምወድሽ እና እኔ ምን አደረኩሽ? ምንድን ነው እያደረግሽ ያለሽው? በላይ ምን አደረኩኝ? እሺ ቆይ በላይ ላይ ምን እየተጫወታችሁ ነው ያላችሁት? ምን መሀል ቤት እኔን አደረጋችሁ? ቆይ አልገባኝም። እሱ ጋር መደወሌ ነው እንደዚህ ያሳሰበሽ? እሱ ጋር መደወልሽ አይደለም ሰምኛለሽ? እሱ ጋር ደውለሽ ያልሽው ነገር ከዛ እሷ ስታነሳ ደግሞ በእሷ ስልክ ያልሽው ነገር እሱ ጋር ደውዬ ምን አልኩኝ? አነሳልሽም እየዘጋ ነበር የስራ እያለ ከዛ በኋላ ምንድነው ባልሽ ስልክ አነሳ ላውድ ስፒከር ላይ ነበር ትሰሚኛለሽ? እኔ እኮ ነገርኩሽ የእሷ ስልክ እምቢ ስላለኝ ነው። ባልሽ ለምንድነው ስልክ የማያነሳው? ከዛ በኋላ እሺ ከእሱ ጋር ገናኝ አይደል ያልሻት እንዴና ታዲያ እኔ እቺ ልጅ አውቃታለሁ። ቆይ እኔ ስለሷ ፕራይቬት ላይፍ አደባባይ ላይ አውጥቼ ማውራት አልፈልግም። ስንት ነገር እንደሚፈጠር ታውቂያለሽ። ሲቀጥል ደግሞ ከሱ ጋር ምን ተዋወቃለን ከድሮ እሱ ጋር መደወል ይጥፋት። ስለዚህ ለምንድን ነው የፈለግሽው? ማንን? እሱ አንተ ምን ይመለከታል? አይደለም እሷም አልጠየቀችም። ለምንድን ነው ሳልጠይቀው? እሺ ችግር የለውም ማረም እነግራችኋለሁ። ምንም ማሳሰብ የለም። አንደኛ የእሷ ሁኔታ ስላሳሰበኝ ነው እሷ ጋር ስለዚህ አይደለም ምን ሆነሻል ብሎ መጠየቅ ለኔ ቀላል ወይስ ባልሽን አገናኘኝ ማለት ይቀላል? አገናኘኝ እኮ ራስሽን የሆነ ነገር አድርገሽ ከሆነ ባልሽና እሱ ነው ሊነግረኝ የሚችለው። ራሴ የሆነ ነገር አድርጌ ቢሆን ለምን አነሳልሻለሁ ስልክ? እሺ አይደለም ቆይ እሷን ካገኘሽ እየተጫጫኋችሁ ነበር እንዴ? እሷን ካገኘሻት በኋላ አገናኘኝ ማለት ምን ማለት ነው? ሁለተኛ ነገር ደግሞ እሱ ጋር የደወልኩበት ምክንያት የመጀመሪያው እሷ ስልኳን ቢሲ ላይ ነው። ሁለተኛ ነገር ደግሞ እናንተ ታውቁትም ቅዱስን ታውቀዋለህ? ውጭ ሄዶ ቀዩ ልጅ አብሮ ነው የተማረው። አያውቀውም። ውሸት ነው። አያውቀውም። አያውቀውም። ያማቸው ቅዱስ ሴት አይደለሽ? ትንሽ አይደብርሽም? አያውቀውም። ትንሽ አይደብርሽም? እስኪ አስታውስ። ጊዜ ስጡት እንዴ! ምን ሆናችሁ ነው? ትምህርት ካቆመን እኮ ስንት ጊዜያችን ነው? እሺ ሃይ ስኩል ላይ ነው የተማረው። አስታወሰው። አስታወሰው። እሱ ከውጭ መጣ። አብረን እራት እንድንበላ ነው አንድ ላይ። ምን ሆናችሁ ነው? በቃ ይሄ ለመጠቅ እሺ ቆይ ስለዚህ እኔን አይመለከትም። ባሌን አገናኘኛል ሹ ይዘሽው ሄደሽ አንቺ አታውቂም ማለት ነው። እኔ ቆንጆ የጓደኛሞች እንትን ነው። እሺ እኔ እኮ ለሁለታችሁም ጓደኛ ነኝ አይደል እንዴ? ሙቻል ፍሬንዳችሁ አይነት አስመሳይ ነሽ በእናትሽ። እሺ እስኪ እስካሁን አንቺ ነህቴ ብዬ መጥራት ከመሬት ግልብጥ አድርጎ እንደዚህ የሚያደርግሽ ምንድን ጠዋት ቆይ ትሰሚኛለሽ? አንቺ አሁን ማነክ ሲጀመር አንተ እንደተሸፋፍነ ተሳስረክ ምናምን ያገባሻል? ማንም ይሁን ማንም ሰው ቤት ነው የመጣሽው አይመለከትሽም። እሺ እኔ ጓደኞቼ ቤት ነው ብዬ እሺ አሁን መሄድ እችላለሁ። የት ነው የምትሄጂው? ወደ ፈለኩበት አትሄጂም። እሱ ደግሞ አንተ አይመለከትም። አቺም ቤት ውስጥ እዚሁ ነው አይደል ቀረጻ ግን እኔ ደግሞ መውጣት እችላለሁ። በቃ አቺም እንዴ እየተሰደብኩኝ እኔ ሰው ቤት መቀመጥ አልፈልግም። አንቺ እኔ ለአንቺ ስንት ነገር ባደረግኩኝ መልስሽ ነኝ ቱ ምንድነው ታዲያውሽ እኮ እንደምስጥ ካንተ ትሄጃለሽ። ራሷ ልታጠፋ ነበር ባለፈው። አሁን ደግሞ